የአንዳንዶቻችን ጸጉር ከታጠበን በኋላ ብዙም ሳይቆይ ቶሎ ይደርቃል። ይህም ጸጉራችን ሃይፖሮሲቲ የምንለው ጸጉር ስለሆነ ነው። ሃይፖሮሲቲ ማለት የጸጉራችን ፖር ወይም ቀዳዶች ሰፋ ያሉና እርጥበትን ቶሎ የሚመጡ ናቸው ማለት ነው። የኛ ጸጉር ሃይፖሮሲቲ እንደሆነ የምናውቅባቸው መንገዶች አሉ። አንደኛው ጸጉራችንን ከታጠበ በኋላ ቶሎ ይደርቃል ወይስ ደግሞ ጸጉራችን ውሃና እርጥበትን ይዞ ይቆያል የሚለው ነው። ሌላው ደግሞ ቅባት የሌለው ጸጉራችንን በመውሰድ በውሃ በተሞላ ብርጭቆ ውስጥ አድርገን ጸጉራችን ወደ ውስጥ ሰምጦ ይገባል ወይንስ ደግሞ ጸጉራችን ከላይ ይንሳፈፋል የሚለውን በማየት ነው። ታዲያ የኛ ጸጉር ከታጠበን በኋላ ቶሎ የሚደርቅና በብርጭቆ ውሃ ውስጥም ስንከተው ከመንሳፈፍ ይልቅ ወደ ውስጥ ሰምጦ ከገባ የኛ ጸጉር ሃይፖሮሲቲ የምንለው ነው ማለት ነው። እንደምናውቀው ጸጉር በፖሮሲቲው አማካኝነት ለሶስት ይከፈላል። እሱም ሃይ ፖሮሲቲ፣ ሎ ፖሮሲቲ እንዲሁም ሚዲየም ፖሮሲቲ ወይም ኖርማል ፖሮሲቲ የምንላቸው ጸጉሮች አሉ። ታዲያ በዚህ ቪዲዮ ሃይ ፖሮሲቲ የምንለው ጸጉር ካለን ከኛ ጋር አብሮ የሚሄዱ ቅባቶችን የምንመለከት ይሆናል። አብራችሁን ቆዩ። ታዲያ የምንቀባቸውን ቅባቶች የምንመርጠው ቀደም ብለን እንዳየነው የኛ ጸጉር ፖሩ በጣም ሰፋ ያለ ነው ብለናል። እናም ጸጉራችን ቅባቶችን አይዝም። እንዲሁም እኛ በተለምዶ ዛላው ቀጭን ነው የምንለው አይነት ጸጉር አለ አይደለ? ሃይ ፖሮሲቲ ጸጉር ማለት በቃ እንደሱ ነው። ዛላው ቀጭን የሆነ ጸጉርና እርጥበትን ቶሎ የሚይዝ እንዲሁም ቶሎ የሚለቅ የጸጉር አይነት ነው። ታዲያ የጸጉር ካለን ብዙን ጊዜ የምንቀባቸው ቅባቶች የጸጉራችን ዘለላ ከማወፈር ይልቅ ሲታይ ወዝ የሌለው የሚያስመስሉብን ከሆነ እንዲሁም ደግሞ የጸጉር አይነት ካለን ጸጉራችን ቶሎ ይደርቃል ብለን እናም እንዳይደርቅብን ብለን ቅባት አብዝተን በምንቀባበት ጊዜ እንደፈለግነው ጸጉራችን ወፈር ሳይልና ወዛም ሳይሆን ይልቅንስ ደግሞ በጣም በቅባት የራሰና ግን ደግሞ ቅባቱ ወደ ውስጥ ያልገባ ይሆንልናል። ይህ የሚሆነው ለምንድነው? የኛ ጸጉር ተስማሚ ያልሆኑ ቅባቶችን ስለምንጠቀም ነው። ታዲያ ለኛ የጸጉር አይነት ተስማሚ የሆኑ ቅባቶች የትኞቹ ናቸው ካላችሁ የመጀመሪያው ካስተር ኦይል፣ ሁለተኛ ላይ አቮካዶ ኦይል፣ ሶስተኛ ላይ ደግሞ ኦሊቭ ኦይል እናገኛለን። በመቀጠል ደግሞ ሺያ በተር የምንለው ኦይልም እንዲሁም ኮኮናት ኦይልም ለኛ የጸጉር አይነቶች ተስማሚ የሆኑ የጸጉር ቅባቶች ናቸው። እነዚህ ኦይሎች ሄቪ ወይም ወፈር ያሉ ኦይል የሚባሉት ናቸው። ይህም ደግሞ የሆነው ለምንድነው? የኛ ጸጉር በባህሪው ቅባቶችን ቶሎ አብዞርብ ያደርጋል እና በዛው መጠን ደግሞ ቶሎ እርጥበቱን ወይም ደግሞ ሞይስቸሩን ሉዝ ያደርጋል ብለናል። ታዲያ እነዚህ ቅባቶች ወፈር ያሉ ስለሆነ ጸጉራችን ከተቀባን በኋላ ወፈር እንደማለታቸው የጸጉራችን ዘለላዎች በሚገባ ሞይስቸር ስለሚሰጡት ጸጉራችንን ወዝ ያለውና ሲታይም ወፈር ያለ መስሎ እንዲታይ ያደርግልናል ማለት ነው። ስለዚህ የኛ ጸጉር ሃይ ፖሮሲቲ የምንለው ከሆነ መጠቀም ያሉብን ቅባቶች እነዚህ ነው ማለት ነው። ሌላው የጸጉር አይነት ካለን ቅባቶችን ስንቀባ መከተል ያለብን ሜተድ አለ። በቃ ጸጉሩ እንዲያርግለት የሚፈልግ ሰው ሁሉ ይህን ሜተድ ካደረገ የማያርግ ጸጉር የለም ማለት እንችላለን። ይህም ሜተድ ኤልኦሲ የምንለው ሜተድ ነው። ኤልኦሲ ሜተድ የምንለው ምንድነው? የጸጉር ቅባት አቀባብ ወይም ደግሞ ሜንቴናንስ ሜተድ ነው። ኤልኦሲ አብሪቬሽን ሲሆን ኤል ሊኩዊድ ወይም ደግሞ ሊቪንግ ኮንዲሽነር ለማለት ሲሆን ኦ ደግሞ ኦይል ነው፣ ሲ ደግሞ ክሬም ነው። ታዲያ የኛ ጸጉር ሃይ ፖሮሲቲ ከሆነ ቅባትን ስንቀባ መከተል ያለብን ስቴፕ ይሄ ነው። ይህም መጀመሪያ ላይ ሊቪንግ ኮንዲሽነር ወይም ደግሞ ሊኩዊድ ብለን መውሰድ እንችላለን። ጸጉራችን በመጀመሪያ ረጠብ ያለ መሆን አለበት። ከዛ በመቀጠል የምንቀባው ኦይል ነው። ከላይ ካየናቸው ኦይሎች አንዱ ለኛ የሚስማማውን ኦይል እንቀባለን ማለት ነው። ከዛም በመጨረሻ ላይ ክሬም የሆኑ ቅባቶችን ጭቃ ቅባት የምንላቸው ይሆናሉ በመጨረሻ ላይ እንቀባለን ማለት ነው። በቃ ጸጉራችን የምንንከባከብ ከሆነና እንዲያርግልን የምንፈልግ ከሆነ በጣም ባጭሩ ፎርሙላው ይሄ ነው ማለት እንችላለን። በምሳሌ ላስረዳችሁና መጀመሪያ ጸጉራችን እንታጠባለን። ከዛም ብዙም ሳይደርቅ ከላይ ከአናታችን እስከ ጸጉራችን ዘለላ ድረስ ማለት ነው። ለምሳሌ የሚስማማን ኦይል ካስተር ኦይል ነው እንበልና እሱን እንቀባለን። ከዛም ጸጉራችንን ቀደም ብለን እንዳየነው እርጥበት አይዝም ብለናል። እናም ካስተር ኦይል እንደተቀባን ብንተወውና ጸጉራችንን ብንነካው ምጥጥ አያደርገውም። በቃ እጃችን ላይ ኦይሉን ማየት እንችላለን፣ አይመጣውም ማለት ነው። ታዲያ ካስተር ኦይሉን በደንብ ይዞት እንዲቆይና የጸጉራችን ዘለላ ወፈር ያለ ብሎ እንዲታይ መጨረሻ ላይ ክሬም ማድረግ አለብን ወይም ጭቃ ቅባት ማለት ነው። ለምሳሌ ካሮት ኦይል ሊሆን ይችላል። ካስተር ኦይሉ በደንብ ከላይ እስከታች እንደተቀባ ነው ሁሉ ካሮት ኦይሉ መጨረሻ ላይ እንቀባዋለን ማለት ነው። ይህ ምን ያደርግልናል? የተቀባውን ኦይል እዛው እንዲሆንና እንደ መዝጋት ያደርግልናል ማለት ነው።
አብሪቬሽኑን ኤልኦሲ እንደ ሎክ ብላችሁ አስቡት፣ እንደ መዝጋት ማለት ነው። መጀመሪያ ረጠብ እናደርገዋለን ጸጉራችንን፣ ከዛም ኦይል አደረግንበት። ኦይሉ ጸጉራችንን ስለማይገባና ስለማይመጣው ሙሉ በሙሉ መጨረሻ ላይ ምን አደረግንበት? ክሬም ወይም ደግሞ ጭቃ ቅባት እናደርግበታለን ማለት ነው። ከዛም ጸጉራችን ወዛ ያለውና የማይደርቅ ይሆንልናል ማለት ነው። እንደዚህ ተቀብተን ከዛም በኋላ ደግሞ ተሰርተን አሳድረን ብንፈታው ወፈር ያለና በጣም የሚያምር ጸጉር ይሆንልናል ማለት ነው። ስለዚህ ማንኛውም አይነት ጸጉር ቢኖረን ጸጉራችንን ስንንከባከብ ቢያንስ 2 ቅባት ሊኖረን ያስፈልጋል። ይሄም አንደኛው ኦይል፣ አንደኛው ደግሞ ክሬም ወይም ደግሞ ጭቃ ቅባት ማለት ነው። ከቻልን ደግሞ መጀመሪያ ላይ ሊቪንግ ኮንዲሽነር ቢኖረንም ይመረጣል ማለት ነው። ጥያቄ ካላችሁ በኮሜንት ሴክሽን ላይ ማስቀመጥ ትችላላችሁ። ቪዲዮ ይጠቅማችኋል ብለን እናስባለን። እስከ መጨረሻው ስለተመለከታችሁ እናመሰግናለን።